አጠቃላይ በተለያዩ ስልጠናዎች ላይ የተሻለ እና ጥሩ ሁኔታ ላይ እንገኛለን። አጠቃላይ ምን ይመስላል በስነ ልቦና ስንመለከተው ሰራዊቱ ጠላትን የአምርሮ የመጥላት ሁኔታና እንዲሁም ደግሞ በስነ ልቦና ዝግጁ ሆኖ ጠላት ቢመጣ የማድረግ አቅማችን የተሻለ ቁመና ላይ እንገኛለን ማለት ነው። ይህንን ደግሞ የማድረግ አቅማችን ደግሞ ለማዳበር ደግሞ ሰራዊቱን በየጊዜው ዴይሊ ስልጠና እናሰለጥናለን ማለት ነው። ስልጠናዎች ይሰለጥናሉ። በዚያ ልክ ሰራዊቱን አቅሙን እያየና እየመዘንበት ያለ ሁኔታዎች አሉ ማለት ነው። ያ ማለት ምንድነው? ስልጠናዎች የተለያዩ የአካል ብቃት ስልጠናዎች አሉ፣ የስልት ስልጠናዎችም ጭምራሉ። በዚህ ነው ዝግጁነታችንን የምናረጋግጠው ማለት ነው። ጠላት ቢያጋጥመን የመደምሰስ አቅሙ በጣም እርግጠኛና 100% እርግጠኛ እናገራለን። የተሰጠን ግዳጅ ላይ ለማዋጣት ዝግጁ ነን ሁሌም ማለት ነው። በየጊዜው ለስልጠና ብቁ ሰው ለማድረግ ሁሌ ያሰለጠንን ነው አለን። ያው ግዳጅ ቦታ ነው አለን ላይ እንግዲህ ሁሌ ኢንፎርሜሽን እየመጣን ላይ እንግዲህ ሁሌ ዝግጁ ሆነን እንዳለን ነው ማለት ነው። እና ስልጠናው በየጊዜው ያለው ስልጠና እስካሁን ቆሞ አቅም ሁሌ እናሰልጥናለን። አዲስ ልጆች ሲሰጡ ሁሌ ብቁ ስልጠና ሰጠን ያሰለጠንን ነው ያበቀን ነው። ግዳጅ የተሰጠኝ ሁሉም በስነ ስርዓት እየተዋጣ ነው አለው። እስካሁን እንግዲህ ያው እዚህ ላይ ነው አለው ማለት ነው። እና በጣም አሪፍ ነው። ሰራዊቱ በጣም ሞራል ያለው ሰራዊት ነው። እዚህ ጋር የሚሰጠንን ግዳጅ በብቃት ነው እየተወጣን ያለ ነው ማለት ነው። እዚህ ጋር የተለያዩ ከውጭም ከውስጥም ያሉ የጸረ ሰላም ኃይሎችን ለመከላከል ሰራዊቱ እየሰራ ነው በሞራል። ምክንያቱም ይሄ ማለት በሚሰጠን ስልጠናዎች ማረጋገጥ ይቻላል። ሰራዊቱ የሚሰጠንን ስልጠና በአግባቡ እየጨበጠና ተግባር ላይ እየዋለ ነው ያለ ነው ማለት ነው። ስለዚህ ለቀጣይ ግዳጅ ውጤታማ አይሆንም ማለት አይቻልም። ይሄን ነገር እያደረገ ስለሆነ ማለት ነውና በጣም አሪፍ ነው። በሰራዊቱ ላይ የሚቀር ነገር የለም፣ ጥሩ ነው። እዚች ቦታ ይዘው የወጣችው አላማ ዋና ሀገር መጠበቅና እዚች ጋር አልሸባብም ወደ ሀገራችን ከዚህ ድንበር አልፎ ወደ መሃል ሀገር ጠልቆ እንዳይገባ ነው። ዘልቆ እንዳይገባ እዚች ጋር የተሰጠውን አደራ የመወጣት ግዴታውን መጀመሪያ ቀድሞ ስለተረዳና ቀድሞ ስላወቀ መጀመሪያ ማስቀደም ያለበት ሀገሩን መሆኑን ስላወቀ እንደ ወታደር መጠን ለሀገር ያለው ፍቅር የሚገልጸው ራሱን ዝቅ በማድረግ ራሱን ዝቅ አድርጎ ለሀገሩን ከፍ ለማድረግ የራሱን ቃልና የራሱ ሚና ስላለው ወታደር በዚህ የሚዳግተው ነገር አለ ብዬ የምገምተው ነገር የለኝም። እዚህ ባለው ወታደር የውጭ ጠላቶች የሀገራችንን እድገት በአሁን ሰዓት ኢትዮጵያ ያላት እድገት ያላት ልማት ይህን ለማደናቀፍ ከውጭም ከውስጥም የሚጥሩትን ጠላት ለመደምሰስ በአኩሪ ጀግንነት ለመስራት በደም ሀገሩን ለመገንባት አጥንቱን ለአጥራችን አጥር አድርጎ ለድንበሩ መስዋዕት ለመክፈል ዝግጁ የሆነ በስነ ልቦናም በስልጠናም የተገነባ ሰራዊት አለን። ማንም የሀገር መከላከያ ሰራዊት በሀገሩ ላይ የሚመጣውን ትንኮሳ በውስጥም በውጭም ባንድ ስነ ልቦና ለመደምሰስና ሀገራችን ባሁን ባለችበት እንቅስቃሴ ትልቅ ነበርን ወደ ትልቅ እንደርሳለን የሚል ትልምት ስላለኝ ሁላችንም የመከላከያ ሰራዊት በዚህ ሂደት የሚሄድ ሰራዊት ከመሆኑ አንፃር የመልእክቴን አስተላልፋለሁ። ፓራሹት እያሳዩን ነው። በጣም ድንቅ ትዕይንት ነው። The children are now showing us a parachute.